ጠንካራ ሁኑ። እዚህ ዓለም ላይ ብቻቸውን ልትቀሩ ትችላላችሁ። ማንም ሰው ላይ አትጠጉ። እዚህ ዓለም ለምንድን ነው የመጣሁት የሚለውን አስቡ። እዚች ዓለም ላይ ብዙ እንደማትቆዩ አስቡ። ቀናቶች በነጎዱ ቁጥር ወደ ሞት እየቀረባቸው ነው። ሞት ወደ እናንተ እየቀረበ ነው። መቼ እንደምትሞቱም አታውቁ። እድለኛ ሰው ብሎ ማለት አምላኩ አላህ ለፈጠረበት ዓላማ የኖረ ሰው ነው። እርሱ ምንድን ነው? በእርሱ አምነህ እርሱን መገዛት ነው። በቃ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ አላህ ሲናገር። ሰውንም ሆነ ጅኖችን አልፈጠርኳቸውም እኔም በብቸኝነት እንዲገዙኝ ይቻለ። አደራ ሳታምኑ በፊት ሞት እንዳይመጣባችሁ። አላህ በቁርአን ላይ ወላ ተሙቱነ ኢላ ወአንቱ ሙስሊሙን ይላል። ለሰዎች በጣም ስለሚያዝንላቸው ምን አለ? አደራ ሙስሊሞች ናችሁ እንጂ እንዳትሞቱ አለ። ሙስሊም ሳትሆኑ ከመጣችሁ በቃ ከስራችኋል። ቁል ኢነል ኻሲሪነ አለዚነ ኸሲሩ አንፉሰሁም ወአህሊሂም የውመል ቂያማ አለ። ሰዎች ሆይ የከሰረ ሰው ብሎ ማለት ነፍሱን ያከሰረ ሰው ነው የትንሣኤ ቀን ብሎ አላህ ይናገራል። እድለኛ ሰው ብሎ ማለት የትንሣኤ ቀን ከጀሃነም እርሳት ራሱን ያዳነ በማመንና በመስራት ማለት ነው። ይሄ ዓለም ጊዜያዊ ነው፣ ብዙ የምትቆይበት አይደለም። እዚህ ዓለም ስትኖሩ ጊዜ ልክ እንደ እንግዶች ናቸው። ልትዘወትሩበት ሳይሆን ልክ እንደ እንግዳ አርፋችሁ የምትሄዱበት ሀገር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህችን ዓለም ሲገልጿት እጥር ምጥን ባለ ቃል ምን አሉ? ኩን ፊ ዱንያ ከአነከ ገሪብ አው አቢር ሰቢል አሉ። በዚች ዓለም ስትኖር ልክ እንደ እንግዳ ወይም እንደ መንገድ አላፊ ሆነህ ኑር አሉ። መንገድ አላፊ የሆነ ሰው አይዘወትርም እኮ የሆነች ጥላ አግኝቶ እሷን ተጠልሎ ልክ ያ ፀሐይ ሲያልፍለት ጊዜ ይሄዳል ጥሎት። ልክ እንደዛ ናቸው እዚህ ዓለም ላይ። ወይ ልክ እንደ እንግዳ ሆኖ አሉ። እንግዳ ሆነ ሰው ቤት ዘፍ ብለህ ዘላለም ትቀመጣለህ? እንዳትቀመጥም እኮ ትንሽ ተቀምጠህ በዛ ከተባለ 3 ቀን ከዛ በኋላ ትሄዳለህ። ያ ነው